አሰላሙ አለይኩም ወራህመቱላህ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው። ሼር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ የደወል ምልክቱን በመንካት ቤተሰብ ሁኑን። ዛሬም አንድ ጥያቄ ተጠይቄ ነበር። ከትላንት ወዲያ በሰራሁት ቪዲዮ አንድ እህቴ ጥያቄ ጠይቃኛለች ማለት ነው። ለሁላችሁም ትምህርት ይሆናል። ለሁላችንም ትምህርት ማለት ሀገር ላይ ሆናችሁና እዛ ላላችሁ ልዩነት ስላለ ሀገር ላይ ያለውን ነገር ለእናንተ ኢንሻአላህ ጠይቁኝን ነገር ማብራሪያ እየሰጣሁኝ እነግራችኋለሁኝ ማለት ነው። የምትይዙት የምትፈልጉት ነገር ካለ ከእኔ የምትማሩት ነገር ካለ ትማራላችሁ፣ ደግሞ የምታልፉት ነገር ታልፉታላችሁ ማለት ነው። ዶቼ እናቴ የሀገሬ ልጅ ነች። በነገራችን ላይ አንድ ሀገር ነን አንድ አካባቢ ማለት ነው። ጥያቄ ማለት ነው። ጥያቄ ጠይቀችኝ። ጥያቄውን ስጀምረው ምን ይላል መሰላችሁ? ጥሩ ምክር እናመሰግናለን ፋፊ ብላኛለች። ቀጣይ እስኪ ከስደት ቶሎ ሂዶ ማግባት ምን ችግር አሉት? እንዲሁም ሀገር መጥተን መጀመሪያ የራሳችንን ስራ መስመር ብንይዝ ይመረጣል ወይንስ ቶሎ ወደ ትዳር እንዲሁም የከሌ ልጅ መጣች ተብሎ ግርግር የሚያበዛ ዘመድም ይሁን ጓደኛ ለእኛ ካለው ችግር እንዴት ነው ሀገር ላይ ብላለች። ይሄንን በነገራችን ላይ ያው ከትላንት ወደ አለው ቪዲዮም ላይ ይሄ መልስ የተሰራበት ነው። ግን የአብዛኛዎቹ የህይወታቸው ብስቁልቁልነት የሚመጣበት ብዙ እንትኖች ያለበት ጥያቄ ነው። ይሄ በነገራችን ላይ አንደኛ የብዙዎቹ የህይወታቸው መበሳቆል ከአረብ ሀገር መጥተው በትዳር ምክንያት ነው የብዙ ሰው ህይወት የሚባላቸው ማለት ነው። ሁለተኛ ደግሞ በብር ምክንያት ነው። ወይ ቤተሰብ አጥፍቶባቸው ወይ ራሳቸው አጥፍተው ከጨረሱ በኋላ ወይም ደግሞ ባልተብዮ ካጠፋባቸው በኋላ በዛን ሰዓት ከስደት የተመለሱት ወይም የተመለስ ነው። በጣም ብዙ ነገሮች ጭንቅላታችን ቴንሽን የምንሆንበት ነገሮች ይኖራሉ ማለት ነው። እና ኢላሃም ማለት ነው የኔውድ ኢንሻአላህ አንቺን በሰላም ለሀገርሽ ያብቃሽ። ቶሎ ወደ ስራ የሚለውን በመጀመሪያ ልጀምረው። ቶሎ ወደ ስራ ወይም ደግሞ ማንኛውንም ስራ ቶሎ መጀመር አለብን ነው ሀገር ስንገባ የሚለው። አዎ ትክክል ነሽ። ቶሎ ሰው ልጅ ማለት አየሩን አይቶ አየሩን ስላችሁ ለምሳሌ ጠንካራ ጎበዝ ሰው የምታውቁት ሰው ካለ የስራ የሞራል ያለው ሰው ወይም ደግሞ እየሰራ ያለው ሰው በስራው ላይ መስክ ላይ ያለውን ሰው ካገኛችሁ ከሱ ጋር ተማክራችሁ ቦታም ሊያመቻችላችሁ ይችላል። አለዛ ራሳችሁን እንችላችሁ ደግሞ ተወከላላህ ብላችሁ ወደ ስራ መግባት ነው። ስራውን ስትጀምሩ ደግሞ ኢንሻአላህ ትዳሩም ይመጣል። ትዳር ግን መጀመሪያ ላይ ወደ ትዳር ለመግባት ወይም ደግሞ እንደመጣችሁ ያ የእናንተና የምታገቡት ሰው ውሳኔ ማን ነው እንትን ይወስነዋል። አንደኛ ወሳኝ ሰው ከሆነ አህላቅ ያለው በቃ የስራ ሞራል ካለው ለኑሮ ታጋይ ከሆነ ያ ሰው ቶሎም እንደመጣችሁ ብታገቡት ምንም ችግር የለውም። ያን ስታደርጉ ግን እናንተ ገንዘባችሁን አውጥታችሁ መስጠት የለባችሁም ቶሎ ወደ ትዳር ስትገቡ ማለት ነው። ማለት ያንን ሰው እናንተ ስታገቡ ወይም ደግሞ ቃል ኪዳን አድርጋችሁ ሄዳችሁ ልትሆኑ ትችላላችሁ። ወይም ደግሞ ከዛ መጣችሁ ድንገት ታወቃችሁ ልትጋቡ የምትችሉ ትሆናላችሁ። በዛን ሰዓት እናንተ ስትገቡ የራሳችሁን ሳንቲም ኪሳችሁን አሳይታችሁ አይደለም መግባት ያለባችሁ። ካልሆነ ደግሞ ቀስ ብላችሁ ተረጋግታችሁ ስራችሁን ከጀመራችሁ በኋላ ቀስ ብላችሁ ያንን ነገር ወደ ትዳር ትገቡበታላችሁ። ያዝ የሚሆነው ግን የራሳችሁን ገንዘብ የራሳችሁን ንብረት በከሱ ጋር ሼሪንግ አድርጋችሁ አይደለም። ለምን በምንም አይነት ነገር የሆነ ጊዜ ጸብ ሊፈጠር ይችላል። በዛን ሰዓት ላይ እናንተ ያንን ነገር እኩል ነው የምታካፍሉት። ማካፈሉ ብቻ ሳይሆን ችግሩ ለእናንተ ምክንያቱም ከአረብ ሀገር ተመልሰን ራሳችንን የምናቋቋምበት ነገር መኖር አለበት እንጂ ከራሳችን ጭራሽ ቀንሰን ላልሆነ ቦታ ላይ ገብተን ልንሰጥ አይገባንም። ለምን ሴት ልጅ በጣም ከወንድ ልጅ ተጎጅ ናት። እንደውም ወንድ ልጅ ተጎጅ ነው ይባላል እንጂ ሴት ልጅ የምንጎዳው ከስደት የምንመለስ ልጆች ማለት ነው። ስለዚህ ሩጦ ትዳር ላይ መግባቱ እንደ ሰው እንደምታገቡት ሰው ይወስነዋል። ዲን ያለው አህላቅ ያለው ወይም ደግሞ የትዳር ላይ ሆኖ የኑሮ አለ አይደለ? አንዳንድ ሰው አሁን ለትዳሩ ትልቅ ቦታ ሰጥቶ የሚኖር ሰው እንደዛ አይነት ሰው ካጋጠማችሁ ማሻአላ እንኳን ለምን ሳምንት ወር አድራችሁ አይደለ እንደመጣችሁ ብታገቡም ችግር የለውም። ግን የሰውየው የምታገቡት ሰው ይወስነዋል ማለት ነው። ግን እስከ አመት እስከ 6 ወር ምናምን አይታችሁ ተረጋግታችሁ በቤተሰብም ይሁን በእናንተም በኩል ይሁን ተረጋግታችሁ ብታገቡ የተመረጠ ነው እንደ ሰውየው። ግን አመትም 2 አመትም ጠብቃችሁ ደግሞ ብታገቡ የማይሆን ትዳር ሊሆን ይችላል የሚገጥማችሁ ማለት ነው። ያም ቢሆን እናንተ ጥሩም ትዳር ይሁን
ምንም ይሁን የሚሰጣችሁን አላህ ሱብሃነሁ ወተዓላ ነሲባችሁ ያለውን እናንተ ጋር ያመጣዋል። ከዛ በኋላ ለእናንተ ነሲብ ካላለው ደግሞ ያንን ሰው ልትለያዩ ትችላላችሁ። እንደዛ እስከሚሆን ድረስ ገንዘባችሁን አሳልፋችሁ መስጠት፣ ያላችሁን ነገር ወይ በስሙ አለማድረግ፣ ይሄንን መቆጠብ አለባችሁ ማለት ነው። ቢያንስ እናንተ ልጅ እስከምትወልዱ ድረስ ካሉት ነገሮች እስከምትሻሻሉ ራሳችሁን ደግሞ አግብታችሁም የሆነ የስራ ቢዝነስ በነገራችን ላይ መክፈት አለባችሁ። ኢትዮጵያ ላይ ምንም አይነት ነገር ስራ ብትሰሩ የተሻለ ነው። አይ ሴት ልጅ ከቤት አትወጣም፣ አይ ሴት ልጅ እንደዚህ እያላችሁ ራሳችሁን አጨቁኑ። የሆነ ጊዜ ትዳር ሊፈርስ ይችላል፣ ልትጣሉ ትችላላችሁ። አላህ ነው የሚያውቀው። በዛን ሰዓት እናንተ እንደገና አረብ ሀገር ከምትመለሱ የሆነ ስራ ካላችሁ እዛች ጋር እየሰራችሁ ራሳችሁን እያረጋጋችሁ ትዳሩ እንኳን ቢበላሽ በዛች ታሳልፋላችሁ ማለት ነው። እንትን ቢዝነስ የምትጀምሩት ከትዳርም በፊትም ብቻ ሳይሆን ከትዳርም በኋላ ትዳር ላይ መሆናችሁ መመስረት አለባችሁ ማለት ነው። ማለት መስራት አለባችሁ። ስራ ግዴታ ነው። ለምን ቤት ከምትሆኑ አንደኛ፣ ሁለተኛ ደግሞ የሆነ ችግር የሆነ ጸብ እንኳን እንትን ብትሉ ራሳችሁን አቋቁማችሁ መኖር ትችላላችሁ። መልሳችሁ አረብ ሀገር እንሂድ ብላችሁ ቀልባችሁን አታጓጉትም ማለት ነውና ሌላው ጥያቄ ደግሞ ምንድነው ዘመድ ወይም ጓደኛ ለኛ ካለው ችግር እንዴት ነው ሀገር ላይ ብላለች እህቴ። ይሄንን ከትላንት ወዲያ የሰራሁበት ቪዲዮ አብዛኛውን በእንደዚህ አይነት ነው። አንጃቢያችሁ ከአረብ ሀገር ስትመጡ አንጃቢያችሁ ይበዛል። ዘመድም ይሁን ጓደኛም ይሁን ለምን ይዘው ነው የሚመጡት ስለሚባል ከአረብ ሀገር የሚመጣ ሴት በቃ አለው ነው ሚሊዮኔር ነን። በነገራችን ላይ ከዛ ስትንመጣ አልሐምዱሊላህ አላህ ኢማናችንን ሰፊ አድርገው እና እንደዛ ነው የሚያስቡት ማለት ነው። ስለዚህ እናንተ እዛ ጋር ብልጥ መሆን ያለባችሁ እዛ ጋር ነው። ልንገራችሁ አብዛኛው ሰው አሁን የማያውቀው ነገር እዛ ላይ ነው። የወደደን ይመስለናል፣ ሊያሚመጣል ሸሚ ይዘናል፣ ወይ ብራችን እናወጣለን። አረ መጋበዝ አለብኝ፣ አረ እንደዚህ ማድረግ አለብኝ፣ ቤቴ ሲመጣ እንደዚህ ሳያደርግ ምናምን የምታደርጉለት ሰው ይወስነዋል። ገባችሁ? ነገር ግን እናንተን አጫርሳችሁ ዞር ብሎ ለማያያችሁ አይደለም እንደዛ መሆን ያለባችሁ። ማድረግ ያለባችሁ ቦታ ላይ ታደርጋላችሁ። ገንዘብ እኮ አይወጣም አይደለም፣ ግን መሆን ያለበት ቦታ ላይ ይወጣል ገንዘቡ። የማይሆን ቦታ ላይ ደግሞ አይወጣም ማለት ነው። እና ሰው አይታችሁ ነው ያን ነገር የምታደርጉ። ጓደኛም ይሁን አሁን ካበላችኋቸው ለነገው እናንተ ኪሳችሁ እንድካለ ዙሮ ማያያችሁ የት ነው እንኳን ብላ አይጠይቋችሁም ማለት ነው። ስለዚህ እንደውም ካለው ነው ወዳለው ነው ጠጋ የሚባለው ማለት ነው። እና ይሄን ተንትናነት አድርጋችሁ ተገንዛቢነት አድርጋችሁ ሰውን ጋር ስትቀርቡ ይሁን ጓደኛም ይሁን ዘመድም ይሁን በተለይ በአሁኑ ሰዓት ላይ ዘመድ እናንተን ይጎዳችኋል እንጂ እናንተን አይጠቅማችሁም። ምናልባት ከስንት አንድ ዘመድ ሊጠቅማችሁ ይችላል። ከዛ ውጭ ግን እናንተን የሚጎዱ እንጂ እናንተን የሚጠቅሙ አይደሉም ማለት ነው። ጓደኛም ብትሉ እንደዛው ነው። ጥቅም ነው የሚፈልገው። ጥቅም ካገኘ እናንተ ጋር ይቆያል። ጥቅም ካላገኘ ደግሞ ምናልባት አንዳንድ ጓደኛ ጎበዝ ታማኝ ሊኖር ይችላል። እነሱን አይወክልም። እንደነሱ አይነትን ሰው አይወክልም። እዚህ ጋር ግን አንዳንዱ ሰው ደግሞ ጥቅም ብቻ ከእናንተ ጥቅም ፈልጉ እናንተን የሚቀርባችሁ ጓደኛ ሊኖር ስለሚችል ከእናንተ የሚፈልገውን ነገር እስከሚያገኝ ድረስ እናንተ ጋር ያነጅባችኋል። ከእንድ ጋር ሊቆምላችኋል ልበላችሁ። የሴትም ይሁን የወንድም ማለት ነው። ከጎናችሁ ሆናሉ። ከዛ እናንተ የሆነ ወይ የራሳችሁን ህይወት ስትጀምሩ ወይ ብራችሁ እንዲህ እያለ ሲሄድ ይሄንን በነገራችን ላይ ከትላንት ወዳለው ቪዲዮ ላይ በጣም ረጅም ቪዲዮ ሪከርድ ይሰራሁት እንደም እዛ ላይ ነው። ከዛ በኋላ የእናንተን አካሄዳችሁን ያይና ሳንቲም ማነስ ካለ እየኪዛችሁ የቆለቆለ ከሄደ ማሰላማ ደግሞ ወዳለው ነው ገልበጥ የሚለው ማለት ነው። ዘመድም ቢሆን እንደዛ ነው፣ ጓደኛም ቢሆን እንደዛ ነው። ከዛ እንደመጣችሁ ጓደኛ ያስፈልጋችሁም ዘመድ ማሰብሰቡ በቃ እናንተ ይሄ ሰው ወሳኝ ነው የምትሉት ነው ይሄ ሰው እንደዚህ ነው የምትሉትን ብቻ በቃ ቅረቡ። ከዛ ውጭ ግን ገንዘባችሁን እናጥፋ ጋብዘኝ የሚላችሁን ሰው አትከተሉ በጥቅሉ ማለት ነው። ልጋብዝሽ የሚላችሁ የለም። ጋብዥ ነው እዚህ ሀገር ማለት ነው። ጫት ግዢልኝ ይሄን ግዢልኝ ነው የሚሏችሁ፣ ሌላ ነገር የለም። እና ትዳር ላይም ስትገቡ እንደው አማና የምላችሁ በእርግጥ በአሁኑ ሰዓት ጫት የማይቅም ሰው ይገኛል። ጫት የማይቅም ትዳር አለ ብዬ አልልም። ባላችሁ አቅም ግን እንደው ጫት የሚቅም ሰው ባታገቡ ተመረጠ ነው። ኪሳራ ናቸው በጥቅሉ ማለት ነው። አንደኛ ቴንሽን ይሆናሉ፣ ጭንቅላታቸው አስተሳሰባቸውን ይቀይረዋል። ሁለተኛ ደግሞ በቃ ካለው ነገር በጣም ልዩነት አለው። የሚቅምና የማይቅም ሰው በጣም ልዩነት አለው። የሚቅም ሰው ከባድ ነው ውዶቼ። ያኔ ሁላችሁም ስለ ጫት መቼም ታውቃላችሁ ምን አይነት እንትን እንዳለ። አሁን ላይ በተለይ ወጣቱን ሁላ እያሳበደ ያለው ወጣቱን ሁሉ በቃ ትዳር ይዞ እንዳይኖር እያደረገ ያለው ጫት ነው። እና ሀገራቸውም ላይ እንዲኖሩ የማያደርጋቸው የጫት ነው። በቃ ሌላኛ ሀገራችን ላይ ትልቁ ችግር ጫና እየፈጠረ ያለው ይሄ ነው፣ ሌላ ነገር አይደለም። ምናልባት ይህን ቪዲዮ ስታዩ እንግዲህ የምትቅሙ ሰዎች ቅር እንዳይላችሁ። ምክንያቱም አብዛኛው ወጣት በጫት ምክንያት ብዙ አይምሮ እየተነካ ብዙ ከትዳሩ እየፈረሰ
ወይ ሚስትም እንዲቅማት አትፈልግም አትቃም ስትለው በዛ ትዳር ሊፈርስ ይችላል እና በብዙ ነገሮች የጫት እንትን ብዙ ነገሮች እያበላሸ ነው ያለው ማለት ነው። ትዳርንም ሰውንም በቃ አልሆነ ቦታ ላይ እያቀወሰ እየጣለ ነው። ያ ማለት የሚጨምሩበት ነገር አለ። ጫት ስሩ ጫት ላይ ከስር እንትን ሲል የሚጨመርበት ነገር አለ እየተባለ ነው እና ወጣቱን ሁሉ በጣም እያከረበ ያለው እሱ ነው። አንደኛ በተቻላችሁ አቅም እንደው በእርግጥ ጫት የማይቅም አለና ጫት የማይቅም ነው የምታገቡት ብዬ ለማለት ይከብዳል። ኢንሻአላህ ለእናንተ ብቻ አላህ ሱብሃነሁ ወተዓላ የስደተኞችን እንትን አይቶ ጉዳት አይቶ አላህ የተሻለን ትዳር ይስጣችሁ። ያላገባችሁ ያገባችሁ ደግሞ ትዳር ላይ ሆናችሁ የሄዳችሁ ደግሞ አላህ ሱብሃነሁ ወተዓላ ያንን ሰው ደህና አድርጎ በዛው በባህሪው ያኖርላችሁ ጥሩ ሰው ሆኖ ማለት ነው። እና ቶሎ እንደመጣችሁ ስራ ጀምሩ፣ ችግር የለውም። ብራችሁን በአንዳንድ ነገር እያጎደላችሁ ስለምትሄዱ ጀምሩበት። ስራ እንጀምሩ እንደመጣን ለሚለው ወደ ቀጥታ ወደ ስራ ግቡ፣ አታባክኑ ብራችሁ። ምክንያቱም እግር ባበዛችሁ ሰዓት ብር ታጥፋላችሁ፣ መሄድ ባበዛችሁ ሰዓት ማለት ነው። ስትወጡ ስትገቡ ትራንስፖርቱ ራሱ አንድ እንትን ነው። ሁለተኛ ደግሞ ስትሄዱ ስትመጡ በየቦታው ከላይ ዘመድ ጋር እንትና ጋር ስትሉ ይሄ አንድ ብር እንትን ትላላችሁ ማለት ነውና የምትሄዱበት ነገር በርግጥ እናንተ መሄድ ያለባችሁ ነገር ያለበት ቦታ ሊኖር ይችላል። እዛ ላይ የምታጠፉትና ዝም ብላችሁ ባልሆነው ላይ የሄዳችሁ የምታጠፉት ይለያያል ማለት ነው። መሄድ ያለባችሁ ቦታ ላይ ለምሳሌ ሞትም ሊሆን ይችላል፣ ቤተሰብ አይታችሁ እንድትመጡ ሊሆን ይችላል። ይሄ ወሳኝ ነገር ላይ የሚጠፋ ነገር ችግር የለም። ግን በየቦታው ከሌጋ እያላችሁ እየዞራችሁ እንትን የምትሉ ከሆነ ብራችሁን በእንደዚህ አይነት ሁኔታ ቶሎ ስለምታጠፉ ቀጥታ ወደ ስራ ነው መግባት ያለባችሁ ማለት ነውና እህቴ ይሄን ጥያቄ ለሁሉም እንዲሆን ብላ ነው። ቶሎ ትዳር የመግባቱ ግን ትንሽ አጥንታችሁ እስከ 6 ወር ቢያንስ እንኳን ትንሽ ቆይት ብላችሁ ብትገቡ አላህ ሱብሃነሁ ወተዓላ ነው ደህናውንም ይሄ እንዲህ ነው ለእናንተ እስከዚህ ትኖራላችሁ ብሎ እንትን የሚለው ነሲባችሁ ለእናንተ ካለው ያንን ሰው ዝም ብሎም ከመሬት ተነስቶ ማግብተው ማሻአላህ ትልቅ ደረጃ እየደረሱ ህይወታቸው ተቀይሮ ብዙ ደረጃ ደርሰው ልጆች ያፈሩ ልጆች አሉ። እንዲሁም ደግሞ ለረጅም አመት ተጫይተው ወይም ለረጅም አመት ቆይተው ታታወቁ እንደዛ ሆነው ኖሮ ሲያበቁ ትዳራቸው እንትን የሚላለ ማለት ነውና ውዶችዬ፣ ሌላም ጥያቄ ካላችሁ ኢንሻአላህ በሌላ መልስ እንመጣለን። ሁላችሁም ሼር ላይክ አድርጉልኝ። ማንኛውም ጥያቄ መጠየቅ ትችላላችሁ። ሌላም ነገር ስራ የሚሆን ትዕዛዝም ማንኛውም ነገር እናስተናግዳለን። ጥያቄ ካላችሁም እቀበላለሁ። ይሄ ነው በሉኝ፣ ፋፊ እንደዚህ ነው በሉኝ፣ ጠይቁኝ። በሌላ ቪዲዮ እንገናኝ። የደወል ምልክቱን እየነካችሁ ቤተሰብ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።